ሰላም የኢትዮ ፊደል ዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? ዛሬ ይዤላችሁ የቀረብኩት ዝግጅት የሚያተኩረው ዲፕሬሽን ወይንም ድባቴ በተሰኘው የአእምሮ ጤና ችግር ላይ ነው። ድብቁ ትግል ዲፕሬሽን፣ መንስኤ፣ ምልክቶችና ሕክምናው። ሁልጊዜም በዕለታዊ እንቅስቃሴው ከፊቱ ፈገግታ የማይጠፋ ሰው በውስጡ የተደበቀ ፈተናንና ትግል ይዞ እንደሚኖር የምናውቅ ምን ያህል ነን? ዲፕሬሽን ወይንም ድባቴ በዓለም ላይ በሚሊዮን የሚቆጠሩ ሰዎችን የሚያጠቃ የአእምሮ ህመም ነው። ብዙዎች ለሰው ሳይነግሩ ሐኪም ሳያማክሩ በድብቅ እየተሰቃዩ የሚገኝበት የአእምሮ ጤና ችግር ነው። በካናዳ በምንኖር በርካታ የአፍሪካውያን ካሪቢያን ማህበረሰቦች ዘንድ ይህ የአእምሮ ህመም በከፍተኛ ሁኔታ እየተከሰተ ነው። ከአዲስ ሀገር ጋር በመላመድ ሂደት ውስጥ የሚከሰት ጭንቀት፣ ስራ ማጣት፣ የኢሚግሬሽን ጉዳይ አለመሳካት፣ በቤተሰብ አባል ላይ የሚከሰት ህመም ወይንም በሞት መለየት በዲፕሬሽን ምክንያት የሚመጣውን የስነ ልቦና ችግር ያባበሳሉ። ካናዳ ውስጥ ካለው በአዋቂ እድሜ ደረጃ ከሚገኘው የካናዳ ህዝብ መካከል ወደ 7.6 በመቶ ያሉ በዲፕሬሽን ወይንም ድባቴ ይጠቃሉ። በዚህ ፕሮግራም ድባቴ መንስኤው ምንድን ነው? የመከላከያ ዘዴዎቹ ምንድን ናቸው? ህክምናውስ ምንድን ነው? የሚሉትን እና የት ሄዶ አንድ ሰው በድባቴ ወይንም ዲፕሬሽን ሲጠቃ የት ሄዶ አገልግሎት ሊያገኝ ይችላል የሚለውን ወደ እናንተ ይዘን መጥተናል። አብረን እንከታተል። ዲፕሬሽን ወይንም ድባቴ ለጥቂት ቀናት የሚጫጫንን ስሜት ማለት አይደለም። ነገር ግን ዲፕሬሽን የአንድን ሰው አስተሳሰቡን፣ ስሜቱንና ድርጊቱ ላይ ከፍተኛ ተጽዕኖ የሚያመጣ የአእምሮ ህመም አይነት ነው። በትምህርት፣ ስራ፣ ከሰዎች ጋር ያለን ግንኙነታችን፣ እንቅልፋችን፣ የምግብ ፍላጎታችን እንዲሁም አጠቃላይ ህይወታችንን በአሉታዊ መልኩ የሚጎዳ ነው። ከ5 ካናዳውያን አንዱ የአእምሮ ጤና እክል ወይንም ህመም ያጋጥመዋል። ዲፕሬሽን ደግሞ በጣም በአብዛኛው ከሚከሰቱት የአእምሮ ህመሞች አንዱ ነው። የዲፕሬሽን መንስኤዎች ምንድን ናቸው? ከፍተኛ ጭንቀት፣ ስራ ማጣት፣ ሌሎች ተያያዥ የሆኑ ጽኑ የጤና ችግሮች፣ በቤተሰብ ወይንም በዘር የሚተላለፍ የአእምሮ በሽታ፣ ከተለያዩ አደጋዎችና ጥቃቶች በኋላ የሚኖር ትራውማ፣ ከማህበረሰብ መገለል፣ የአደንዛዥ እጽ እንዲሁም አልኮልን ከልክ ባለፈው ሁኔታ መጠቀም እንዲሁም በሰውነት ውስጥ ባሉ ሆርሞኖች መቀያየር የሚመጣ ለውጥ ከዲፕሬሽን መነሻዎች የተወሰኑት ናቸው። በስደት በሌላ ሀገር የሚገኙ ወገኖች ደግሞ ቤተሰብን ለመርዳት በሚደረግ ጥረት ውስጥ የሚያጋጥም የገንዘብ እጥረት፣ የዊንተር ወይንም የክረምቱ ከፍተኛ ቅዝቃዜና በረዶ፣ የምንመገበው ምግብ በሀገራችን ከለመድነው ተፈጥሯዊ የምግብ አይነት የተለየ መሆኑ፣ በሀገራችን በሰለጠንበት የሙያ ዘርፍ ስራ አለማግኘታችን፣ እዚህ ደግሞ የሚያጋጥመን ዘረኝነትና አድሎ፣ ብቻ ሌሎች በርካታ ምክንያቶችም ለዲፕሬሽን ያጋልጣሉ። የዲፕሬሽን ምልክቶች ምንድን ናቸው? የዲፕሬሽን ምልክቶች ከሰው ወደ ሰው ይለያያሉ። ነገር ግን የሚከተሉት ምልክቶች በአብዛኛው ሰው ላይ ይታያሉ። የማያቋርጥ ተከታታይ የሐዘን፣ የንዴትና ብስጭት ስሜቶች፣ የተስፋ መቁረጥና ለራስ የሚኖር አሉታዊ አመለካከት፣ ከዚህ ቀደም እንሳተፍባቸው የነበሩ እንደ ስራ፣ መዝናኛና ማህበራዊ ግንኙነት እንቅስቃሴዎች ላይ አለመሳተፍ፣ የምግብ ፍላጎታችን ላይ ከፍተኛ ለውጥ ማሳየት፣ ለምሳሌ ከሚገባው በላይ መብላት እንዲሁም በጥቂቱ መመገብ፣ ያለ ምክንያት ድካም መሰማት፣ የእንቅልፍ ማጣት ወይንም ከተለመደው ጊዜ በላይ ለረጅም ጊዜ መተኛት። እነዚህ ምልክቶች ከ2 ሳምንታት በላይ ከቆዩና በዕለት ተዕለት እንቅስቃሴያችንን ካስተጓጎሉ በቀጥታ ሐኪም ማማከር ይኖርብናል። ወይንም ደግሞ ለምናምነው የቅርብ ሰው፣ የሃይማኖት መሪ ወይም ደግሞ ሶሻል ወርከር ማወያየት መፍትሄ ለማግኘት ይረዳል። የዲፕሬሽን ወይም የድባቴ የህክምና ዘዴዎች ምንድን ናቸው? አንደኛው በቀጥታ ሄደን የፋሚሊ ዶክተራችንን ወይም የራሳችንን የቤተሰብ ዶክተር ማነጋገር፣ እነሱ የሚሉትን ምክር መስማት ነው እና የጸረ ድባቴ መድኃኒት ሊታዘዝ ይችላል አስፈላጊ ሆኖ ከተገኘ። ካልሆነ ግን ብዙ ጊዜ ሳይኮቴራፒ በማድረግ ከሳይኪያትሪስት ጋር በመነጋገር ብቻ የተለያየ የመዳን ሁኔታዎች ውስጥ መግባት እንደሚቻል የካሜጅ ወይም የካናዲያን አዲክሽን ሜንታል ሄልዝ ሴንተር ይባላል፣ እሱ ያወጣው ጽሑፍ ያመለክታል። የአኗኗር ዘይቤን መቀየር፣ ሌሎች ህመሞችን በህክምና ክትትል መታከም፣ በዚሁ አይነት የአእምሮ ህመም ውስጥ ከተጠቁ ሰዎች ጋር የእርዳታ ቡድኖችን ተቀላቅሎ ሀሳብ መለዋወጥ፣
የካናዳ ሴንተር ፎር አዲክሽን ኤንድ ሜንታል ሄልዝ ወይም ካሜች ያወጣው ጽሑፍ የሚከተሉትን በመፈጸም በድባቴ ህመም ውስጥ ያሉ ሰዎች በፍጥነት ሊድኑ የሚችሉባቸውን እንዲሁም የሚያገግሙባቸውን ሁኔታዎች ያመቻቻሉ ይላል። ከቤተሰብና ከወዳጆች ጋር መመካከር፣ የአካል ብቃት እንቅስቃሴን ማዘውተር፣ ጤናማ የእንቅልፍ የጊዜ ሰሌዳን መከተል፣ የተመጣጠነ ምግብ መመገብ፣ ብዙ ጊዜ ከቤት ውጭ የሚደረጉ እንቅስቃሴዎችን ማድረግ፣ ለምሳሌ የእግር ጉዞ፣ አልኮልና አደንዛዥ እጽን ከልክ ባለፈው ሁኔታ አለመጠቀም፣ እንደየ እምነታችን ጸሎት ማድረግ። በድባቴ ወይንም ዲፕሬሽን ውስጥ ላሉ ግለሰቦች አገልግሎት ሊያገኙ የሚችሉባቸውን ቦታዎችን ጠቁማችሁ። በድባቴ የተጠቁ ማንኛውም አይነት ግለሰቦችን የምታውቋቸውን ካሉ እንግዲህ የት ሄደው አገልግሎት ሊያገኙ ይችላሉ የሚለው ነው። እዚህ ቶሮንቶ ውስጥ የመጀመሪያው በቀጥታ የፋሚሊ ዶክተራቸውን ሐኪማቸውን ማነጋገር ነው የሚጠበቅባቸው። ከዛ ውጭ ግን እንደ ታይቡ የማህበረሰብ ጤና ማዕከል ያሉ የጤና ማዕከላት አሉ፣ ስፔሲፊካሊ የሜንታል ሄልዝ አገልግሎትን የሚሰጡ። ከዛ ውጭ ደግሞ እዚሁ እኛ ኮሚኒቲ ውስጥ የሚንቀሳቀስ ኢትዮ ካምብሪጅ ዘጋፕ የተሰኘ ድርጅት አለ። እነሱ ጋር ዌብሳይታቸው ላይ ገብታችሁ ወይም ስልካቸው ላይ ቀጥታ ብትደውሉ ከባለሙያዎች ጋር ያገናኟቸዋል። ሌሎች እንግዲህ በዚሁ በሜንታል ሄልዝ ላይ የተጻፉ ጽሁፎችን ማንበብ፣ ማንኛውም የዲፕሬሽን ወይም ደግሞ እንደ ራስን የማጥፋት ዝንባሌ ያላቸው ሰዎችን ከተመለከታችሁ እዛ ቁጥር ላይ 988 በቀጥታ መደወል ይቻላል። የነፃ የስልክ ጥሪ ነው። እንደ ክራይሲስ ውስጥ ችግር ውስጥ ያሉ ሰዎችን የሚረዱበት ቁጥር ነው። ለወጣቶች ደግሞ ኪድስ ሄልፕ የተሰኘ የስልክ መስመር አለ። እሱም 24 ሰዓት ክፍት ነው። መደወል ያስፈልጋል። ለወጣቶች ከሆነ በተለይም በትምህርት ቤት ውስጥ ያሉ አማካሪዎችን፣ ካውንስለሮችን ማነጋገር እንደ አንድ ጠቃሚ ምክር ተቀምጧል። ማንም ሰው ብቻውን የአእምሮ ጤና ችግርን መጋፈጥ የለበትም የሚለው የመጨረሻው መልእክታችን ነው። እንረዳዳ፣ እንተሳሰብ፣ የታመሙ ህሙማንን አናግለል። መልካም ጊዜ። ኢትዮ ፊደልን ሰብስክራይብ በማድረጋችሁ በጣም እናመሰግናለን። ይህንን ደግሞ ጠቃሚ መረጃ ሌሎች እንዲደርሳቸው ሼር እንድታደርጉ እንጋብዛለን። መልካም ጊዜ። ኢትዮ ፊደል መቅረብ አለባቸው የምትሏቸው እንግዶች ካሉ ይጠቁሙን። ኢትዮ ፊደል